እሱም ብዬ ታመኝለት የኔ ያልኩት መርጧል እሱም መንገድ እያለች መርታለች። እንግዲህ እዩ ማለት ነው የኔ እያልኩት ታምኜለት፣ እሱ ግን ሌላ መረጠ። መንገዱን የራሱ መንገድ መርጧል። እኔ ግን ልዑሌን ወደዋለሁ ዛሬም። ቆይ የማንን አንጀት ለመብላት ነው? የማንን አንጀት ለመብላት ነው? አያችሁት? ሆዷ ደግሞ ዛሬ ገፍቷል። ሚፍታ ባለፈው ምን ነበር ያለው? ዛሬ ደግሞ ሆድሽ ጨመረ ነው ምናምን ያለው እና ሆዷ ደግሞ ዛሬ በደንብ አርጋ የት አለ ልጁ ጨርቅ ነው ምናምን እያልኛ ደግሞ እንደዚህ እንትን ስንላት ዛሬ ደግሞ በደንብ ጨርቋን ጠቅጥቃ እንደዚህ የ7 ወር እርጉዝ ለማስመሰል ሞክራለች ማለት ነውና እንግዲህ እንደምታያት ማለት ነው ልታለቅስ ብላ ነበር። እንባ ከየት ይምጣ እና ማለት ነው ወይ ትጫወቱብናላችሁ። ለማንኛውም ማለት ነው እኔ በዚች ልጅ ወንጀሌን እያበዛው እንዴ በጣም ነው የምታናድደኝ ሳያት ማለት ነው። እንዴት እንደምታናድደኝ የሆነ በቃ ባገኛትማ ምን እንደማደርጋት እንዴ ድራማ መሆኑን እያወቅኩ ራሱ ማለት ነው ሳያት የሆነ ንቀያት ነው የሚለኝ ቁጥር ጥሯን ይዤ ወይኔ በላቸው። መጀመሪያ ስንመጣ አይታችኋል። ይሄ ሆድ አሁን ሆድ ያለውም እኮ ኖርማል ነው። ሆዱ አሁን ከየት መጣ? አሁን ያለውን እርግዝና እዩ። ቪዲዮ ማለት መጀመሪያ ያሳየኋችሁ ማለት ነው። መጀመሪያ ግን እዩዋት እንዴት ብላ እንደመጣች እንደነበር እርጉዝ ለመምሰል ያለባበሷ ምናምን ለማስመሰል ሞክራለች። ግን ሆዷን እዩት። አሁን ከምን ጊዜው ገፍቶ ነው እንዲህ የሆነው ማለት ነው። ሰፊ ለብሳ ነው ምናምን እንዳትሉ፣ ጅንሱ ራሱ ከላይ ድረስ ነው ይሄ የለበሰችው ስከርት እንትን ወይኔ ጃንጥላ መስላ አልመጣችም። የሆነ ስቲኪኒ ነገር ናት እኮ የሆነ እንደ ሸረሪት እግር እንዲህ እያለች ነው። ለማንኛውም ማለት ነው እዩ እንግዲህ እንደዚህ እያደረገች ከራሷ እንትን ጋር የሚሄድ ሙዚቃ እያመጣች ቲክታክ ለመስራት ሞካክራለች። ለማንኛውም አሁን ጋር 2 ቪዲዮ ለቃለች እና እንግዲህ ኮሜንቱን ባሳያችሁ ማለት ነው። ወይኔ የጨረቃ ፋሚሊ ነፍሳቸው አይማር መቼም እቺ ልጅ ከመጣች ጀምሮ ማለት ነው የስድብ ማዕት ወይኔ እናቴ የስድብ ማዕት እኮ ነው። በቃ ኢንስታግራም ብትሄዱ የስድብ ማዕት፣ ቲክታክ ስትመጡ የስድብ ማዕት። እንደሷ የምሬን ነው። በጣም ነው ረገጣ የሌለ ነው የምሬን ነው። እና የምር ግን የመጣችበት አይዲያ እኮ አረ ቢስሚላ ግን እንደዚህ ተብሎ የተሰራው ስራ ቢቀር ይሻላል። የምሬን ነው ቢቀር ይሻላል። እንዴ የስድብ ማዕት እኮ ነው የወረደባት። ውርጅብኝ አንዷን ነኝ የምጠራርጋት። ኢንስታግራም አልቀረኝ ቲክታክ አልቀረኝ። ወንጀሌን አበዛው በዚች ልጅ። የምሬን ነው። ሊንዳና ሶሲ የመጡ ሰዓት እንደዚህ አልሆንኩም። የምሬን ነው ማለት እነሱ የመጡት አሁን ይሄን ለፕራንክ ነበር አይደለ? ግን እነሱ ቢያንስ ሙድ አላቸው። የምሬን ነው ደስ ይላሉ። ቅብጠታቸው ምናምን ደስ ይላል። ያው ከእነሱም አልወድላቸው የሆነ አለባበሳቸው ምናምን ነገር ስነ ስርዓታቸው ያው የአዲስ አበባ ልጅ ስለሆኑ እና እነሱ ቢያንስ ትንሽ ሙድ አላቸው። ይቺ እኮ በቃ እኛ አለች ምንም አልተመቸችኝም ስትመጣ እና በጣም ነው ደሜን ያመላችሁ። በቃ ይሄን ደግሞ የመጣችበት አመጣጥና
ከዛ የነ ሀይሚዬና የነ ብሩኬን ነገር ሳይ እንዲብጥብጥ ሲል እንደው አንቺ ልጅ ህይወትሽ እንደ የሀይሚና የብሩኬን ህይወት እንደበጠበጥሽ እንደ በሶ ብጥብጥ ይበል አንቺም ህይወት ብዬ የስንት ሰው እርግማን ደርሶባታል። የምሬን ነው። ግን ይቅር ይበለን። ከባድ ነው አንዳንዴ እንደዚህ አይነት ነገሮችን ላይ እንትን ማለት ፎከስ ማድረግ ወንጀልን ማብዛት ነው። እና ለማንኛውም ውዶችዬ በጣም ያው ያናድዳል ማለት እስከ ዛሬ ድረስ ቁጭ ብላ አሁን ከ6 ወር በኋላ ሀይሚዬና ብሩኬ ወደ ትዳሩ ዓለም ተፍ ተፍ ለማለት በሚያስቡበት ጊዜ አትመጣም። የተረገመች ወይ ግን ከብዙ ሰው አፍ ገብታለች። እና ፈጣሪ እንደዚህ አይነት ነገር ይጠብቀ። እንደዚህ አይነት ስራ ቢቀር ይሻላል። እንደዚህ ራስን ዝቅ አድርጎ ራስን እንደዚህ ክብርን ዝቅ አድርጎ መስራት እኔ እንጃ አላቅም። እና ለማንኛውም ውዶችዬ ያው እነሱ የመጡበት አመጣጥ እንግዲህ በነገራችን ላይ ያው እኛ በቀጥታው ስላሰብ ነው እንጂ ብዙ ትምህርት አለው እኮ ግን የሆነ አመጣጡ ደስ አይልም የሚለውን ነገር ነው። አሁን እሷ በዩ ቦታ ምናምን ሴቶች እንደዚህ ከትዳር በፊት ምንም ነገር ማድረግ እንደሌለባቸውና ልጁ ደግሞ ሌላ ህይወት ሲኖር የእሱንም ህይወት በጥብጣችሁ የእናንተም ህይወት ተበጥብጦ በቃ ህይወታችሁ ምስቅልቅሉ ነው የሚወጣው። በሆዳችሁ ልጅ ደግሞ እንዴት ነው ያለ አባት እንደው አባቱም ከታወቀ ራሱ የምትኖሩት ህይወት ያን ያክል ደስተኛ አትሆኑም። ከትዳር በፊት ዝም ብላችሁ የወለዳችሁት ልጅ በጣም ይከብዳል። እሱ ሌላ ህይወት እየኖረ እሱ ያንን ህይወት አይፈልገውም። ኦልሬዲ የሚወዳት የሚያፈቅራት ልጅ አለችው ለራሱ። እናንተ ደግሞ ከዚህ ኦልሬዲ የተለያያችሁ ሰዎች ናችሁና በጣም ይከብዳል። ያው እና ሴቶች ከእንደዚህ አይነት መጥፎ ነገር ከእንደዚህ አይነት አልባሌ ነገር ቆሻሻ ተግባር ራሳችንን መጠበቅ እንዳለብን የምንማርበት ነገር ነው ማለት ነው። ሌላው ነገር ምክንያቱም ሞርዛን ከወንድ ልጅ ያው ሴት ልጅ ነው በጣም የሚጎዳው በእንደዚህ አይነት ነገር። አሁን እሷ በሆዷ ልጅ ይዛለች። ከዛ ደግሞ ከተወለደ በኋላ ደግሞ ልጁ ብዙ ነገር ያስፈልገዋል ምናምን በቃ ላይፏ ምናምን ይበለሻሻል። ገባችኋ? ያው ጠንካራ ስትሮንግ ምናምን ልጇን ማሳደግ ከቻለች ታሳድጋለች። ብዙ ጠንካራ ልጆች አሉ ሲንግል ማም ሆነው ልጆቻቸውን በስነ ስርዓት የሚያሳድጉ ማለት ነው። ለልጆቻቸውም ግን ደግሞ በስነ ስርዓት አግብታችሁ ስትወልዱ ሁሉም ነገር ደስ ይላል። አባትየውም እንደ አባት ሆኖ የልጁን ኃላፊነት ተቀብሎ ያሳድጋል። ያኛውም ቢሆን የማሳደግ ኃላፊነት ግዴታ አለበት ማለት እንዲህ የእሱም ጥፋት ስላለበት ልጁን አምኖ ተቀብሎ የማሳደግ ኃላፊነት አለበት። ነገር ግን ማን አብሮ እንደምትኖር በፍቅር የተወለደ ልጅና ዝም ብሎ በመሀል በማይሆን ነገር ውስጥ የተወለደ ልጅ አንድ አይደለም። ስለዚህ ሞርዛን ደግሞ እንትን ብላችሁ ለክብራችሁም በሃይማኖትም የማይፈቀድ ነገር ነው። በጣም የሚያስጠላ ተግባር ነው እና አግብታችሁ አስባችሁበት ባላችሁ ጋር ተመካከራችሁ ነው ልጅ መወለድ አለበት ማለት ነው። ከዛ ምንድነው ልጅ የእናት አባቱን ፍቅር አግኝቶ ያድጋል ማለት ነው። ግን ደግሞ ሳታገቡ ምን ሳትሉ የተለያያችሁት ሰው ጋር ሌላ ግንኙነት ደግሞ እንደ አዲስ ሌላ ግንኙነት ፈጥራችሁ እንደገና የእሱ ህይወት ተበጥብጦ የእናንተም ህይወት ተበጥብጦ ህይወታችሁ ሰላም አጥቶ ነው የሚኖረው። ለልጁም ሰላም ያጣል፣ እናንተም ሰላማችሁን ታጣላችሁ። በቃና ብዙ ሰዎች እንደዚህ አይነት ነገር በእንደዚህ አይነት ነገር ያለፉ ይኖራሉ። ስቲል ነው እየኖሩትም ያሉ ይኖራሉ። የሚያጋጥማቸውም ሊኖሩ ይችላሉ ከዚህ በኋላ ምናምንና ከዚህ በኋላ ያው ላለው ነገር መጠንቀቅ ጥንቃቄ ማድረግ መቻል አለብን። ለክብራችን መጠንቀቅ መቻል አለብን። ነገሮች በሙሉ እንደዚህ አይነት ነገሮችን ማድረግ ያለብን ከትዳር አጋራችን ጋር ከምንወደው ከምናፈቅረው ሰው ጋር ሁሌም አብሮኝ አለ አይደለ የራሴ ሰው ነው ከምንለው ሰው ጋር አብረን ከምንኖረው ሰው ጋር ነው መሆን ያለበት። እንደዚህ ልጅን ያክል ነገር ማለት ነው እንጂ በጣም ነው የሚያስጠላው እንደዚህ አይነት ነገር እና ከእንደዚህ አይነት ነገር አላህ ይጠብቀን ማለት ነው ውዶችዬ። እና ተጠንቀቁ ሴቶች፣ ራሳችሁን ጠብቁ ነው። ወንዱም ደግሞ ያው ከዚህ በፊት እንደተባለው ሌላ ፍቅረኛ ከያዘ ኦልሬዲ ያችን
ፓስት ነው በቃ ኤክሱ ጋር ድጋሜ አለመገናኘት በቃ ማለት ምንም በቃ መገናኘትም ምንም ነገርም አያስፈልግም ማለት ነው። እና እንደዛ ነው ውዶቼ፣ ብዙ ነገር ያስተምራል። ያኛው ወንድ ደግሞ የሴቷንም አዲስ ያፈቀራትንም ልጅ ህይወት በጥብጦ የዛችንም ህይወት በጥብጦ እሱም ሰላሙን አጥቶ ነው የሚኖረው ማለት ነው። ገባችኋ? የብዙ ሰው ህይወት ነው ይዘን እንትን የምንለው በአንድ ቀን ስህተት። ገባችኋ? እና ያን ነገር ብዙ ነገር ያስተምራል ውዶችዬ። እና ከሌላው ጋር ፎከስ ከማድረግ ከትምህርቱ ላይ ፎከስ ብናደርግ ብዙ ትምህርት አለው እና ተምረንበት። አንድ ፊልም ወይም ድራማ የሚሰራው ሰውን ለማስተማር ነው አይደለ? እነሱ ያው ድራማ ወይም ፊልም ብለው አልመጡም። ላይክ እንደ ትክክለኛ ህይወት እንደ እውነተኛ ነገር አድርገው ነው የመጡት። እንደዛ ያደረጉት ደግሞ ያው ዩቲዩበር ስለሆኑ ነው ማለት ነው። ምክንያቱም ነገም ከነገ ወዲያም እንደዚህ አይነት ነገር እውነተኛ አስመስለው የሚሰሩት ነገር ስራ ይኖራል። ገባችኋ? ያን ነገር ደግሞ ሰው በጉጉት የሚያየው በጉጉት የሚጠብቀው ምንድነው? ሳይነገረው ሲቀር ነው። ተነግሮ የሚያዩና ሳይነገረው የሚያዩ ይለያያል በነገራችን ላይ ማለት ነውና እንደዛ ነው። ለማንኛውም ብዙ ትምህርት አለው። ትምህርቱ ላይ ፎከስ እናድርግ ለማለት ያክል ነው። ከዛ ውጪ ግን ብሩክ አለማየሁ እንደዚህ አይነት ነገር የቅመሜ ንጉስ የሀይሚዬ ንጉስ አያደርገውም ማለት ነው። መቼም እንኳን አይደለም እሙሙ ተች ሊያደርግና እንኳን እሙሙ ተች ሊያደርግ እንዴ በርቀት ነው ራሱ ሌላ ነገር። አሁን ከሀይሚዬ ጋር እንኳን የሆነ ተሳቆ ነው የሆነ ነገር እንትን ሲል ምናምን እና እንደዚህ አይነት ነገር በጣም ጥንቁቅ ነው፣ ሲበዛ በጣም ጥንቁቅ ነው። እና እሱ ከሀይሚዬ ውጪ ወደ ውጪ ነው እንዴ እንደዚህ ለሰላምታም ሆነ ለምንም ሆነ እንደዚህ አቅፎ ሰላም ሊል ይችላል ምናምን። ግን ሌላ ነገር እንደዚህ አሁን እንደ ሀይሚዬ ደበስበስ የሚያደርገው ሰው ካለ እንደ ዘሎ የሚሄድ ነው የሚመስለኝ፣ ዘሎ የሚሄድ ማለት ነው። ሀይሚዬ ያው የራሴ ሰው ናት ብሎ ስለሚያስብ ሚስቱ ስለሆነች ፍቅረኛ ስለሆነች ነው ዝም የሚለው ማለት ነው እንጂ ሌላ ሰው አሁን ላይ እንደዛ ቢያደርገው ዘሎ ነው የሚሄደው። እና የሰው ልጅ ደግሞ ከወደደው ይሁን ቀልቡ ከማይፈልገው ከማይወደው ከማያፈቅረው ሰው ጋር ህይወቱን መቀጠል የለበትም ሳይፈልግ። በጣም በቃ ደስተኛ ህይወት አይኖርም ማለት ነው። እና ከሚወደው ከሚያፈቅረው ሰው ጋር ሲሆን ነው ደስተኛ ህይወት የሚኖረው። እና ውዶችዬ ከእንደዚህ አይነት ትርምስምስ ህይወት ፈጣሪ ይጠብቀን፣ ለሁላችንም በቃ ደስ የሚል ህይወት ይስጠን። እና ሀይሚዬና ብሩኬ ደግሞ መቼም አይለያዩም። ብሩኬን የምናውቀው ልጅ ነው፣ በጣም ስነ ስርዓት ያለው ልጅ ነው። እና እንደዚህ አይነት ነገር ፈጽሞ መቼም ቢሆን አያደርገውም፣ አሁንም ቢሆን ማለት ነው አያደርገውም። 4 ነጥብ። እና የሱ ወሬ ግራ ቢያጋባም ማለት ነው፣ ግራ የሚያጋባው ደግሞ ያው ለድራማው ድምቀት ነው። እና ምንም አትደናገሩ፣ እንትን አትበሉ። ግን ይሄ ነገር እውነት ለመናገር ይሄ ነገር እንደ አሁን ከዚህ በፊት ብዙ ድራማዎች ተድበስብሰው አልፈዋል ማለት ብዙ ድራማ ሰርተው። አሁን ቀለበት ሀይሚዬ ቀለበት አሰረች የተባለው ውሸት ነው። ኢቨን እዛ ዱባይ ምናምን የሄደው ራሱ ውሸት ነው የሚመስለኛ ነገር ማለት ነው። በዳኒ ጋ ምናምን ያለው ነገር ውሸት ነው። እና እንደዛ ተድበስብሶ ካለፈ በቃ ይደብራል። ስማችሁን ማጥራት አለባችሁ። አሁን የሀይሚዬ ስም ከዚህ በፊት እናጠራል ብላችሁ ያው ዝም ብሎ መጥቶ ታረቀ እንጂ ይሄ ነው ወይም ድራማ ነው ስራ ነው ምናምን ነው ብሎ የተናገረው ነገር የለም። እኛ ስናስጨንቃቸው ብቻ መጥተው ታረቁ በቃ። ግን እኮ ቀለበትም አላደረገችም ምንም አላደረገችም። የሀይሚዬም ስም አልጠራም የዛኔ። ግን አሁንም ደግሞ ብሩኬም ደግሞ ይሄን ስሙን ሳያጠራ ዝም ብሎ በዚሁ ተድበስብሶ የሚያልፍ ነው የሚመስለኝ ማለት ነው። ምክንያቱም ቀጣይም ድራማ ሊሰሩ ስለሚችሉ አይናገሩም። አሁን ድራማ ነው ምናምን ብሎ አይናገሩም። እና ብዙ ሰው ትንሽ ቅር ይለዋል በእንደዚህ አይነት ነገር። እና የሆነ እንደዚህ አይነት ነገር ይዛችሁ ስትመጡ ሀይሚና ብሩኬ ስማችሁን ብታጸዱ መጨረሻ ላይ ጥሩ ነው። በቃ ጥሩ ነው። እናንተ እኮ ምንም በቃ እየተራገጣችሁ ራሱ ብትመጡ እኮ ሰው ያያችኋል። ምክንያቱም በጣም የሰው መውደድ አላችሁ። መሻአላ በጣም ነው የምንወዳችሁ፣ በጉጉት ነው የምንጠብቃችሁ። እና ደስ የሚል ነገር ሰርታችሁ ብትመጡልን አሪፍ ነው። ብታጸዱ ስማችሁን እንደዚህ እናንተ ከተዋወቃችሁ እናንተ ተዋውቃችሁ ስለሆነ ምናምን እኛ ከተዋወቅን ችግር የለውም ብላችሁ ሊሆን ይችላል። ግን ደግሞ ለኦዲየንስ በቃ እንደዛ ክሊር ብታደርጉት ነገሮችን አሪፍ ነው ብዬ አስባለሁ። ይመቻችሁ። መልካም ምሽት ብያለሁ ውዶቼ።